እጅግ አሳዛኝ ክስተት በወይራ ሰፈረ ሆተ ገነት ቅድስት አርሴማ ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገለጸ። የምናስተካከላቸው ነገሮች አሉ። አሁን በህይወታችን የመጀመሪያው ግላዊ ኦርቶዶክሳዊ ህይወታችን መስተካከል አለበት። ነዘላልነት፣ ዘልዛላነት፣ ጅልነት መቀጠል የለበትም። ያልችልም እንግዲህ እያጠፋሁት ነው። የወሃቢያን መስመር ካሁኑ ካልቀጨ ነው ወሃቢይ ብለን ዑለማዎች በየቦታው ካላስተማረን ካላስጠነቀቀን ትምህርት ቤት ሂጃብ ተቀማ ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? የሀገሪቷን ከግማሽ በላይ ህዝብ ዜጋ እኛ ነን አይደለንም። ሙስሊሙ ብቻውን ከ50% በላይ ብቻው። የኢትዮጵያ ህግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንኳን ለጾመ ነቢያት በሰላምና በጤና ደረሳችሁ አደረሰን። እንግዲህ ጾሙ የሚገባው ነገ ነው። የገና ጾም ብለን በተለምዶ የምንጠራው ማለት ነው። እንግዲህ እንኳን አደረሳችሁ እላለሁ ደግሜ ደጋግሜ። ጾምን የመሰለ እንኳን አደረሳችሁ ልንባባልበት የምንችልበት ሌላ ጉዳይ ስለሌለን ነው። ዛሬም በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ግድያው፣ ጭፍጨፋው፣ መከራው ዛሬም በሀገራችን ላይ እየቀጠለ ስለሆነ ነው የምንመለከተው። ከዛ በተጨማሪ እንግዲህ የተቃጠለ ቤተክርስቲያን እንዳለ ሰምታችኋል ብዬ አስባለሁ። በአንድ በሌላ ምንድን ነው የሚለውን ነገር እናያለን። ዛሬ በአደባባይ የዚህ የመንግስት ስግጥናውን ጭምር ያየንበትም ጉዳይ አለና እስቲ በጥቂቱ እነሱ እናያለን። አንዳንድ ምላሽ የሚያስፈልጋቸው ነገሮችም ስላሉ እነሱንም እንመለከታለን። ከዛ በተጨማሪ እስቲ ከወቅታዊ ዜናዎቻችን እንዘግብ። እንግዲህ ዛሬ አሁን ከሰዓት በኋላ ማለት ነው። አሁን ሮድ ስቀርጽ 12 ሰዓት ነው። 12 ሰዓት ከ10 አካባቢ ነው ስቀርጽ ቴክስት የተደረገልኝ የተላከልኝ መልእክት ነው። ናኖ ጃዊ ላይ የምታስታውሱ ከሆነ የዛሬ ወር አካባቢ ላይ 14 ክርስቲያኖች የተገደሉበት ኦርቶዶክሳውያን የተጨፈጨፉበት ቦታ ላይ ነው። ዛሬም በወሩ ናኖ ጃዊ ላይ ማለት ነው ክርስቲያኖች ከነገሌ ሲመጡ ከነገሌ ሲመለሱ ጠብቀው አንዱን መተውት አሁን ሆስፒታል ተመቶ በጣም በኃይለኛ ተጎድቶ ሆስፒታል ላይ ያለው የሙት ይትረፍ እስካሁን ድረስ የታወቀ ነገር የለም። ሁለተኛው ቀን ላይ ስለሆነ ጥቃቱ የደረሰባቸው ሮጦ ለማምለጥ ችሏል። ይሄ ብቻ አይደለም። በነገራችን ላይ ሞለሜ ኤርጂኦ የሚባል ቦታ ደግሞ ቀኑን ሙሉ ዛሬ ሲተኮስ ነው ያለው። የተኩስ እርምታ ነው ያለው። በዚህ መሃል ላይ ምን ያህል ሰው ይገደል፣ ምን ያህል ሰው ይሙት፣ ምን ያህል ሰው በህይወት ይኖር የሚታወቅ ነገር የለም። ስለዚህ እንደዚህ ነው እንግዲህ እየሆነ ያለው። በነገራችን ላይ እዛው አርሲ ላይ አንድ ሌላም የተጎዳ ሰው ነበረ። ይህ የተጎዳ ሰው በአምቡላንስ ተጭኖ ሲሄድ እንግዲህ አምቡላንሱንም ጭምር አቃጥለውታል። ወደ የአቦምሳ ሆስፒታል የነበረ አምቡላንስ ነው። እሱንም ጭምር እንዳቃጥሉት ነው የሚሰማው። በነገራችን ላይ ይሄ ብቻ አይደለም። በጣም የሚያሳዝነው የሚገርመው ነገር የምታስታውሱ ከሆነ የሆነ ችግር ሊፈጠር ሲል መንግስት ከዛ ቦታ ለቅቆታል። አሁንም እየተደረገ ያለው በአርሲ ላይ እየተደረገ ያለው ምንድነው? ሻሸመኔ ላይ ስብሰባ አለ በሚል እሳቤ ከሁሉም ወረዳዎች ላይ 5 ባለስልጣናት ወስደው ሻሸመኔ ስብሰባ ላይ ናቸው። ስለዚህ አሁን ሀገሪቷ ላይ እዛ አርሲ ላይ ለመጨፍጨፍን ቦታው ዝግጁ አድርገው አደላድለውት ያሉት። በነገራችን ላይ ይሄ ነው የመንግስታዊ መዋቅር ጥቃት ነው፣ የወሃቢያ ጥቃት ነው። ከመንግስት ጋር ተስማምቶ ተባብሮ ምንለው በዚህ ምክንያት ነው። ለማንኛውም ግን እንቀጥል። የሆነ ሆኖ ሌሎች ደግሞ ጉዳዮቻችን ደግሞ እንመልከት። እዛው ከአርሲ ላይ ትናንትና የዘገብንላችሁ መረጃም ታስታውሱት ከሆነ ቲክቫ ደውሎ አነጋግሯቸው ነበር። እነኚሁን አካላት የመለሱት ምላሽ በጣም የሚያሳዝንና ልብ ሰባሪ ሆኗል። ላንብብላችሁ ምን እንዳለ ቲክቫ። እኛ ጋር የምስራች የለም። ሽርካ ወረዳ ላይ ትናንትና ሌሊት ለዛሬ አጥቢያ 3 ሰዎች ተገለውብናል፣ 4 ሰዎች ታግተውብናል ይላሉ። የአርሲ ዞን ሀገረ ስብከት ናቸው። ሀገረ ስብከቱን እየጻፈ ያለው ሊቀ ጳጳሱ እስካሁን ድረስ ጉዳዩ አይደለም። እንደው ሊቀ ጳጳሱን ታፍነው ከሆነ እስቲ ይመርመርልን ይፈለግልን እየተባለም ጭምር ነው ያለው። ምክንያቱም ይሄ ሁሉ ነገር በአርሲ ላይ ሲካሄድ ይኸው ወር ከምናምን ፎቶቸውን እንኳን አላየንም። እንኳን አይደለም መግለጫ ሊሰጡ ይቅርና። እንቀጥል። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እንደቀጠለ ነው። አሁንም ይህንን አሳዛኝ ዜና እየሰማን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ይህን በኦሮሚያ ክልል በአርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ
ሀገረ ስብከትና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አመሻሽ ለቲክቫ ኢትዮጵያ ተናግራለች። በራሷ ድረገጽ በራሷ ሚዲያ አታቀርብም። ይሄን ለቲክቫ ግን ተቃጥራለች። በጣም ምታናለች። በጣም ሚዲያ ትልልቅ 2 ሚዲያዎች አሉ በነገራችን በጣም ትልልቅ። ከዛ በተጨማሪ የራሱ ሊዘገብበት የሚችል ደግሞ በቤተክርስቲያን እየተመራ ያለ 2 ሚዲያዎች አሉ። ኢኦቲሲ እና የአዲስ አበባ ሀገረ ስብከት ሚዲያ ሁለቱም አልዘገቡትም። ለቲክቫ ነው ደውለው የሚነግሩት እንዲህ ተፈጥሯል ብለው። አያሳዝን? 500 ሺህ ነው ሰብስክራይበር ያለው ሚዲያ ትልቅ ሚዲያ ያላቸው እዛ ላይ ዘገቡበትም። ለቲክቫ ግን ሾክ ይላሉ። እንዴት ውርደት ላይ እንዳለ በክርስቶስ ስም። የአርሲ ዞን ሀገረ ስብከት ለቲክቫ ኢትዮጵያ ምን አለ የሚለው ነገር እናስጀምር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ዞን ሀገረ ስብከት አመራር የሆኑትና ስሜ ቢጠቀስ ለደህንነቴ ያሰጋኛል አመራር እኛ ጋር የምስራች የለም። ሽርካ ወረዳ ላይ ትናንትና ሌሊት ለዛሬ አጥቢያ 3 ሰዎች ተገለውብናል፣ 4 ሰዎች ታግተውብናል። ግድያው የተፈጸመው በአርሲ ሆንቆሎ ዋቤ ወረዳ ድንበር የሆኑ የሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑን ለቲክቫ ኢትዮጵያ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት ግድያውን ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልተቻለም አስረድቷል። እኛ ለጠቅላይ ቤተ ክህነት ደብዳቤ ለማሳወቅ ነው እናሳውቃለን። ተጠርነታችን ለእነርሱ ግን ውጦ ጸጥ ነው። ምክንያቱም ደብዳቤ ይላክላቸዋል፣ ያሳውቋቸዋል፣ ድረሱ ይሏቸዋል። ደብዳቤውን ግን ውጦ ስለ ጠቅላይ ቤተ ክህነት ላይ መፍትሄ ይመጣል ብሎ ማሰብ ዘበት ነው። ውጦ ጸጥ ነው። ግን እኛንን የምንደበደበው ከዚህ በላይ ምንም ማድረግ አንችልም ብለዋል። በጣም አሳዛኝ ነገር ነው። በነገራችን ላይ የቤተ ክህነት መዋቅር የቤተክርስቲያን መዋቅር ወደ ላይ ነው የምታውቁት። ስለዚህ ከአጥቢያ እየተላከ ሀገረ ስብከት ወደ ጠቅላይ ቤተ ክህነት ሲቀደሙ ደብዳቤ የተላከው ጠቅላይ ቤተ ክህነት ላይ ጸጥ ነው። ባለፈው ገልብጦን ያነበቡት ደብዳቤ ታችሁት ከሆነ የተለየ ያልተባለውን ነገር ሲያነቡ ነበር። አሁን ደግሞ ይኸው ጩኸታችን እየላክን ነው። ነገር ግን ዝምታን መርጠዋል። መድኃኔዓለም ይድረስልን እንጂ ከባድ ነው። ውጦ ጸጥ ናቸው ብሏል። እውነት ነው። በአጠቃላይ በ2018 ብቻ በአርሲ ዞን ስንት ምዕመን ተገደሉ፣ ስንትስ ታገቱ ተብሎ ከቲክቫ ኢትዮጵያ ለቀረበላቸው ጥያቄ አሁን እኮ ወደ 40 እየተጠጋ ነው የሟቾች ብቻ። ከባድ ነው ያለው ነገር ብለዋል። ቲክቫ ኢትዮጵያ ወደ ዞኑ ጸጥታ አካላት ያደረገውን ሙከራ ባይሳካለትም አዲሱ የሽርካ ወረዳ የግድያና የእገታ ጥቃት ተሰምቶ እንደሆነና በዞኑ የሚፈጸመው ተከታታይ ጥቃት እንዲቆም ምን እየሰራች እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ማብራሪያ ጠይቋል። ስለዚህ ቤተክርስቲያን ታምናለች የሚለውን ደግሞ እናንብብላችሁ። በቤተክርስቲያን ሕዝብ ግንኙነት መምሪያ ኃላፊ የሆኑት መጋቤ ሰላም ሰለሞን ቶልቻ የትናንቱን አዲሱና የሽርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩ ገልጸዋል። ትክክል ነው። 3 ሰዎች እንደተገደሉ 3 ወይም 4 ቁጥራቸው በውል ያልታወቀ ሰዎች መታገታቸውን መረጃው ደርሶኛል ብለዋል። ግን ምን አደረጉ? መግለጫ አወጡ? የለም። ምንም ጸጥ ዋጥ። ተጨማሪ ዝርዝር መረጃ እየተሰበሰበ መሆኑን የተናገሩት መጋቤ ሰላም ሰለሞን ግድያው አልቆምም፣ እንደቀጠለ ነው፣ ሊቆም አልቻለም ነው ያሉት። እሺ ታዲያ ጥቃቱ ማስቆም የቤተክርስቲያን በኩል ምን እየተሰራ ነው ሲል ቲክቫ ላቀረበው ጥያቄ ባለፈው የቀረበልን ሪፖርት ማጣራት አድርገናል። ከቦታው ባለን መዋቅር ቋሚ ሲኖዶስ በጉዳዩ ተወያይቶ መግለጫም አውጥቷል። የመጀመሪያ ቀን ላይ ጥቃቱ ሲፈጸም የዛሬ ወር አካባቢ ማለት የዛሬ ወር ነው መግለጫ ያወጣው። ስለዚህ ያንን ነው መግለጫ ብሎ ይነገር። ከዛ በኋላ ስንት ሰው አለቀ? መድኃኔዓለም የሚያውቀው አውጥቷል። መግለጫውንም ለሚመለከተው እንዲደርስ አድርገናል በሚል ምላሽ ሰጥተውናል። ስለዚህ የባለፈው ወር ነው። አሁን እስካሁን ድረስ የሚገደሉት እንዳለ አርሲ ላይ ጠቅለል ተደርጎ ባለፈው ወር ላይ ሪፖርት ወጥቷል። ጉድ። ከዚያ በኋላ ቋሚ ሲኖዶስ ልኡካን ልኳል። ልኡካኑ ያመጡትን ሪፖርት ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ ነው። አሁንም ይህን አሳዛኝ ዜና እየሰማን ነው ሲል ገልጸዋል። አርሲ ዞን ባለፈው 3 ዓመታት በታጣቂዎች በተከታታይ እየተፈጸመ ያለውን ጥቃት የሚያስቆም ባለመገኘቱ በ2018 የግድያውና እገታው ቀጥሏል። አዲስ ግድያና እገታ የተፈጸመው በሽርካ ወረዳ ብቻ እንኳን ባለፈው ዓመት ከ120 በላይ ምዕመናን መገደላቸውን ቲክቫ ኢትዮጵያ የደረሰው መረጃ ያመላክታል ይላል። የእኛ ቤተ ክህነትስ ውጦ ዝም። ጥሩ። ይሄ ብቻ አይደለም። በነገራችን ላይ 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይም ሴቶች፣ ህፃናትና አዛውንቶች ናቸው የተገደሉት ብሎ ከ12 በላይ ንጹሐን ደግሞ ቆስለዋል ይላል። ይሄ የውይይት እየሆነ ያለው የቤኒሻንጉል ጉሙዝ ክልል ላይ ማለት ነው። የክልሉ መንግስት የፌዴራል መንግስት ጋር በተነጋግሮ በቦታው ላይ ቋሚ መከላከያ፣ የክልል ፖሊስ
ኃይልም ማስቀመጥ አለበት የክልሉ ምክር ቤት ነው እንደዛ ተናገረው። እንግዲህ ቤኒሻንጉል ጉሙዝ ላይ 41 ሰዎች በሸኔ ታጣቂዎች ተገለዋል። ሸኔ እያለ ዳቦ ስም የተሰጠው ምን አይነት ኃይላት ምን አይነት ሰዎች እንደሆኑ የምናውቀው ነገር ነው። ቤት ውስጥ ያደጉ ሰዎች አይደሉ የቤት ናቸው። እስቲ አንድ ጉዳይ ላይ እንምጣና ከዛ በኋላ ወደ ቤተክርስቲያን ተቃጠለው ጉዳይ እንመጣለን። ስለ ጳጳሳት ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። የማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። ማን ነው አይሰሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ ሲያተቀምጠው ዝም ማለት የወንጀል ወንጀል ነው። ምን እያደረግን? እኔ መምህር ነኝ። አሁን መምህር ልሆን ይችላል፣ እመጥላለሁ ለዚህ ቤተክርስቲያን። ደስ ላይላችሁ ይችላል አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም፣ የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔን ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም፣ እኔ ጉዳይ አይደለም። እና ምክንያት ሰሚ ካላችሁ ነው ይህን የምናገረው፣ ሰሚ ካላችሁ። ስለዚህ አቅም አለን። ህዝቡ ኦርቶዶክስ ሰበካ ጉባኤው አንድ ሆኖ ተመካክሮ ድርሻ አለኝ፣ እኔ ድርሻ አለኝ። ሲጀመር አባት ጸሎት ያደርጋል እስከ አቃቢቱ ድረስ ወርዶ አይፈተፍትም፣ ነውር ነው። ድርሻ አለው። ወንጌል እኮ የተማርን እኛ ነን አይደለ? ፍትሐ ነገሥቱን የተማረው እኛ ነን። ቃለ ዓዋዲው የምናውቀው እኛ ነን። እንዴት ይህ ሊሆን ቻለ? አሁን ሄደን የዛሬው መምህር ጥሩ ነበር ደፍሮ ይናገራል፣ ግን ላይ እየተናገረ ያለ አቅሙ እንደዛ አይደለም። አቅማችን ጠንቅቀን ነው የምናውቀው። አባት አጠን ነው እንዲህ ምን ሆነው እና እጅግ ብዙ መስራት ብዙ ማትረፍ እየቻልን ፓስወርዱን የያዘው ሰው ችግር አለበት፣ በዚህ ምድር ችግር አለበት። ስለዚህ ሊስተካከል ይገባዋል፣ ሊስተካከል ይገባዋል። ይህን የሚያስተካክሉ ደግሞ ኦርቶዶክሳውያን ናቸው። ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። ክርስትና በተግባር የሚገለጥ ህይወት ነው። ሃይማኖቴን ጠብቄያለሁ ነው መሰረታዊ ጉዳይ። ስለዚህ ሊታሰብበት ይገባል። ይቺ ቤተ ክርስቲያን ጆሮው ከጎደለ አካለ ጎደሎ ይባላል። እግሩ ከጎደለ አካለ ጎደሎ ይባላል። አይኑ ከጎደለ አካለ ጎደሎ ይባላል። አርሲ ያለው ኦርቶዶክስ ጎደሏል። ስለዚህ አካለ ጎደሎ ነን እኛ። ምንም ጥርጥር የለውም። ቤተ ክርስቲያን አካላቶቿ በየዕለቱ እየጎደሉ ነው። የክርስቶስ ብልቶች በየዕለቱ እየተገደሉ ነው። በየዕለቱ ከህብረቱ እየተቆረጡ ነው። በእርግጥ ሰማዕትነት ነው። ግን የቤተ ክርስቲያን ዝምታዋ ግን ከዚህ በላይ የሚሄድ ከሆነ ከዚህ በላይ የሚቀጥል ከሆነ ግን መድኃኔዓለም የሚያውቀው። ዛሬ እንግዲህ ቤተ ክርስቲያን ሌሊት ላይ ተቃጥሏል። እስቲ አንዳንድ ነገሮችን እንመልከት። ጳጳሳትም መጥተው ለማጽናናት ሞክረዋል። ሌሊቱን ሙሉ 6 ሰዓት ላይ ጀምሮ ነው ሙሉ የተቃጠለው። ባዶ ነው የቀረው ቤተ ክርስቲያን እና እንዳቃጠሉ እስካሁን ሳልታወቀም የሚል ነገር ወጥቷል። እጅግ አሳዛኝ ክስተት በወይራ ሰፈረ ሆተ ገነት ቅድስት አርሴማ ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገለጸ። ይህ እጅግ በጣም ያሳዝናል። እንግዲህ ሌሊት በተከሰተ እሳት እንግዲህ መነሻውን ኤሌክትሪክ ነው እየተባለ ያለው መረጃዎች በሚያመለክቱት ሁኔታ ይቺ ቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ በእሳት ወድማለች። እንግዲህ የተረፈው ታቦቱ ብቻ ነው። ይህንን ደግሞ 3 ካህናት አባቶቻችን
በእሳት ውስጥ አልፈው ይህንን ታቦቱን እንዳወጡት እየተነገረ ይገኛል። በጣም ያሳዝናል። በቦታውም ደግሞ እንግዲህ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስና ብፁዕ አቡነ ኤጲፋኒዮስ በቦታው ተገኝተው ምዕመናኑን ካህናቱን እያጽናኑ ይገኛልና እንግዲህ ይህች ቤተክርስቲያን ሙሉ ለሙሉ ወድማለች። ከዚህ በኋላ ደግሞ ሁላችንም ተረባርበን ወደ ቀደመው ልንመልስና ቤተክርስቲያኒቷን ከዚህ በላይ ልናንጽ ይገባል። እግዚአብሔር አምላክ ቸርና ደግ ዘመን ያምጣልን። ሁላችሁም ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እናመሰግናለን ወንድማችን ሶል፣ እግዚአብሔር ይስጥልን። እግዚአብሔር አምላካችን ረዘን ከጤና ጋር ይስጥልን። እንግዲህ አሁን እንዳልኳችሁ ነው፣ አልታወቀም የተባለው ግን እስካሁን ድረስ የሚያጣራ አካል ካለ ለማወቅ ቀላል ነው። የሆነ ሆኖ ግን ካህናቱ ደርሰው ታቦቱን ከመንበሩ ላይ እንዳይቃጠል አድርገውታል። እሱም አንድ ነገር ነው። እግዚአብሔር ይስጥልን። አንድ ጉዳይ መሀል ላይ ላስገባ። እንግዲህ ይህን ሰሞን አዶናይ የሚባለው ወጣት እንግዲህ መነጋገሪያ ነው። በክፉም በደጉም ብቻ ሰው እያወራበት ያለ ነው። ዛሬ ኢትዮጵያ ውስጥ እንግዲህ ታላቁ ሩጫ የሚባል ነበር። ታላቁ ሩጫ ላይ የኢትዮጵያ ቀይ መስቀል አረንጓዴ ቢጫ ቀይን ቀይ መስቀል አረንጓዴ ቢጫ ቀይ ባንዲራ ፊቱ ላይ ተቀብቶ ለመሮጥ ሞክሮ ነበር። ምን ገጠመው? ጋይስ ሶሪ የሚታረኳቸው ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። እየለቀኩት ነው። ለምን ላቁሙ አልችልም። እንግዲህ እያጠፋሁት ነው። እየለቀኩት ነው። ለምን ላቁሙ እንግዲህ በሀገሩ የሀገሩን ባንዲራ አረንጓዴ ቢጫ ቀይ ፂሙ ላይ እና ፊቱ ላይ በመቀባቱ ምክንያት ይሄ ሁሉ ሰው እያየው አስጠፍተውታል። ጸረ ሀገር ነው ብልጽግና፣ ኦሮሞ መንግስት ሀገርን የሚያጠፋ ነው። የሀገርን ፍቅር ሀገር ወዳድነትን ከውስጥ ፍቆ የሚጥለው በነገራችን ላይ አንዱ ማሳያ አሁን አዶናይ ላይ ደረሰው ነገር ነው። መቼስ ኮከብ እዚች ጋር እንዲያረግ ፈልገው አይደለም አይደል? አስተውሉም አባታችሁ ነው የሚለው ጸሎት ዋጋው ራሱ አይገባንም እኮ በጣም ብዙዎቻችን። አንዳንዶቻችን እንዴት እንደምንጨርሰው አናውቅ። በሰከንዶች ወይም በጣም በጥቂት ደቂቃዎችን ጨርሰውና መሃል ላይ ያለውን እንበለው አንበለው አይታወቅም። በጣም ድግግሞሽና ልባዊ ካለ መሆኑ የተነሳ አባታችሁ ነው በሰማያት የምትኖር መንግስት ያንተ ናትና እንደዚህ ብለን ጨርሰናል። መሃል ላይ ምን እንዳልና ዘለን እንደሆነ እንኳን አናውቅ እና ብዙም አናስተውላቸው። የመዝገበ ጸሎት ብዙ ጊዜ የምለው የጸሎቱን መጽሐፍ ይዘን ቆመን እንዴት ብራናውን እንደገለጥ ነው፣ እንዴት ወረቀቱን እንደገለጥ ነው፣ ወረቀቱን ሁለት ገልጠ ነው ይሁን ሶስቱን ደርበን ገልጠ ነው ይሁን ማናሰው ሰዎች አሉ። ስንጨርስ ብቻ መጨረሻችን ትዝ የሚለን ሰዎች አሉ። እንዲህ አይነት ጸሎቶች ልባዊ ጸሎቶች ናቸው። ልባዊ ያልሆኑ ጸሎቶች ናቸው። ልማዳዊ ጸሎቶች ናቸው። ስለዚህ ለጸሎት በምንቆምበት ጊዜ ጌታ በወንጌል ያስተማረው ይህንን ነው። የማቴዎስ ወንጌል ምዕራፍ 6 ላይ አንተ ሰሶ በትጸልይ፣ አንተ ግን በምትጸልይበት ጊዜ ወደ እልፍኝህ ግባ፣ ደጅህን ዝጋ፣ እልፍኝህን ዝጋ፣ በርህን ዝጋ፣ በስውር ወደሚያይህ
ወደ ሰማያዊ አባትህ ጸልይ። ሰው እንዲያይህ አይደለም ማድረግ ያለብህ። አሁን ወደ ቤት ግባ፣ ቤትህን ዝጋ፣ በርህን ዝጋ የሚሉት አነጋገሮች የመጀመሪያው የጸሎት ቤት እንዲኖር የሚያስፈልግ መሆኑን ማሳየት የሚችል። ሁለተኛው ግን የጸሎት ቤት እንኳን ባይኖርህ ልብህን ዝጋው ማለት ነው። አይምሮህን ዝጋው፣ ሰውነትህን ዝጋው፣ ጆሮህን ዝጋው፣ ዓይንህን ዝጋው፣ አንደበትህን ዝጋው። ከእግዚአብሔር ጋር ብቻ ነው ግንኙነት የምታደርገው፣ ከእግዚአብሔር ጋር ብቻ። በር መዝጋት የሚባል ይሄ ነው። የኛ ጆሮአችን ክፍት ነው። እየጸለይን የሌሎችን ሰዎች ድምጽ መረጃ እየሰበሰብን ነው። እየጸለይን ሰራተኞቻችንን እያዘዝን ነው። ጨው እንዳታሳንሹ እያልን ነው በየመሃሉ። እየጸለይን በየመሃሉ ስልክ እያነሳን፣ እየጸለይን በየመሃሉ ጎረቤቶቻችንን እያሰብን ነው። እየጸለይን በየመሃሉ ሌሎች ነገሮችን ስለ ሽንኩርት፣ ስለ ዘይት እያሰብን ነው። እየጸለይን በየመሃሉ ሰዎችን እየረገምን ነው። እንደዚህ አይነት ጸሎቶችን እግዚአብሔር ሊሰማቸው አይችልም። ስለዚህ ልባዊ ያልሆኑ ጸሎቶች፣ ተመስጦ የጎደለው፣ ትኩረት የገደለው። በነገራችን ላይ ክርስቲያኖች በዚህ ዘመን በጣም ያጣነው ትልቅ ነገር ምን እንደሆነ ታውቃላችሁ? ተመስጦ ወይም ትኩረት የሚባለው ነገር። ይሄ በመንፈሳዊ ሕይወት ብቻ አይደለም፣ በስጋዊ ዝም ብላችሁ አሁን አንድ ሰው እስኪ ልታወሩት ሞክሩ። ረጅም ሰዓት አሁን አይናችሁን እያየ አይሰማችሁም። በየመሃሉ ምን ያደርጋል? ስልኩን ይነካካል። በየመሃሉ ቴሌቪዥን ያያን፣ በየመሃሉ ሌላ ነገር ያስባል። ምን አልከኝ ይላችኋል። ከቀልቡ አይደለም፣ ትኩረቱን አጥተዋል። በጣም በዚህ ዘመን በስልኮቻችን ምክንያት፣ በቴክኖሎጂው ምክንያት በጣም ብዙ ነገሮች ነርቨስ ስላደረጉን በዛ ምክንያት ትኩረቶቻችንን እናጣለን። ይሄ እንዲሁ ማህበራዊ ግንኙነታችንን ራሱ እየጎዳው እያቆሰለው እና ይሄ በእኛ መካከል ያለውን ቦንድ እሱን እየሰባበረው እንደዚህ አይነት ነገር እየሆነ ነው። ጸሎት ላይ ብቻ እንዳይመስላችሁ፣ ስጋዊ ነገር ማስተካከል ይፈልጋል፣ ተመስጦ ይፈልጋል። አንድ ሰው ሲያናግራችሁ በስርዓት ስልካችሁን አስቀምጣችሁ ስሙት። ምግብ ስትመገቡ ስልካችሁን አስቀምጣችሁ በስነ ስርዓት ምግቡን አጣጥማችሁ ተመገቡ። ስልክ እያያችሁ አትመገቡ። ስልክ እያያችሁ ሰው አታውሩ። ስልክ እያያችሁ ስብሰባ አትሰብሰቡ። ስልክ እያያችሁ ወይም ሌላ ነገር እያያችሁ ሌላ ስራ አትስሩ። ምናልባት ስልኮቻችሁን እያያችሁ ስክሮል እያደረጋችሁ ምግቡን ብትመገቡ የተመገባችሁ ሊመስላችሁ ይችላል። አእምሯችሁ ግን ጤና አያገኝም፣ አልተመገበም፣ አይረካም። ምክንያቱም የምግቡን ጣዕም አያውቀውም አእምሯችሁ። ለምን? ስልኩ ላይ ነው ያለው ትኩረቱ። እናመሰግናለን መምህራችን መጋቢ ሐዲስ ኢንጂነር ነቃጥበብ። እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። አሁን ላይ በጣም ህሊናችን ከመረጋጋት ከማጣቱ ባለፈ ትኩረት በጣም በነገሮች እያጣን ያለን። በተለይ ስልኮቻችን፣ እጃችን ላይ ያሉ ስልኮቻችን ምን ያህል ቀልባችንን ወደ ሌላ ነገር እየወሰዱ እንደሆነ የምታውቁት ራሳችን የምናደርገውን ነገር በማየት ነው። እና ከልብ ልንለው ይገባል ብዬ አስባለሁኝ። የእንታ ገብረ የምናስተካከላቸው ነገሮች አሉ አሁን በህይወታችን። የመጀመሪያው ግላዊ ኦርቶዶክሳዊ ህይወታችን መስተካከል አለበት። ነዘላልነት፣ ዘልዛላነት፣ ጅልነት መቀጠል የለበትም። በየቤታችን ያለው ዝርክርክነት መቀጠል የለበትም። ጥንቅቅ ማለት ኦርቶዶክሳዊ ልብ ማፍራት ይጠይቀናል። ካልሆነ ጠባይ፣ ልማድ መላቀቅ ይጠይቀናል። አይመጥነንም አለኛ ህይወት። ክርስቲያን ነን እኛ፣ ክርስቲያን ነን። ለክርስቲያናዊ አኗኗር የማይበጅ ነገር ሁሉ እንጠርጋለን። ቤታችን አጠርገን እናወጣለን። ለምን እንኖርበታለን? የማያኖረንም በግላችን መለወጥ አለብን። የሚደከመው ለኛ፣ ጉባኤ የሚዘጋጀው ለኛ፣ የሚቀደሰው የሚወደሰው ለኛ። ያልተጠቀሙ ሰው ከሆኑ ምን ውኛለሁ? አስባችሁታል? አንድ ሊቅ ምን አለ ሲተረጉም የሐዋርያው የቅዱስ ሉቃስን መጽሐፍ ወይም ግብረ ሐዋርያት ምዕራፍ 9ን ሲተረጉም ምን ይላል? ግብተ በረቀ መብረቅ ዲቤሁ ሰማይ። ድንገት በሐዋርያው ቅዱስ ጳውሎስ ለማሳደድ ሲሄድ መብረቅ ብልጭ አለበት። መብረቅ ሲመታው ወደቀ። ምን አለው እግዚአብሔር? ምርጥ ዕቃ አድርጌሃለሁ አለው። ያ መብረቅ የእግዚአብሔር ቃል ነው አለና እባክህ አቤቱ ጌታዬ ሆይ እኔም ምርጥ ዕቃ እንደሆን በመብረቅህ ቃል ምታኝ ይላል። ዕለት ዕለት መብረቅ እየወረደብን የማይሰነጥቀንና የማያወለውለን ምርጥ ዕቃ የማያደርገን ከሆነ ጥቅሙ ምንድን ነው? ጎበዝ አማኝ የመባል ጥቅሙ ምንድን ነው? ቅዱስ ነቢየ እግዚአብሔር ኢሳይያስ ምን ይላል? ዘዘራ ኦሜረ የአቱ ኢፈ 12 አቅማዳ ዘር የዘራ ገበሬ 6 አቅማዳ ካገኘ
6 የዘራ ደግሞ እንደገና 3 ካገኘ 3 የዘራም 1 ካገኘ ቁልቁል ንግድ ነው ይላል። ህይወት ቁልቁል ንግድ ይሄዳል። ቁልቁል ንግድ በጸሎቱ ቁልቁል ንግድ፣ በስርዓቱ ቁልቁል ንግድ፣ በሃይማኖቱ ቁልቁል ንግድ፣ በፈሪሃ እግዚአብሔር ቁልቁል ንግድ፣ በኦርቶዶክሳዊ ቀኖና ህይወት ቁልቁል ንግድ፣ በቤተሰብ አኗኗር ቁልቁል ንግድ። ቁልቁል ነጋዴ መሆናችን አይበቃም። ሁሌ ማትረፍ ሁሌ መጉደል እንጂ ማትረፍ አቃተን። ኦርቶዶክሳውያን ማትረፍ አለብን። በህይወታችን ውስጣችንን እያስተካከል ወደ ላይ ከፍ እንላለን፣ እናድጋለን፣ ለሌላው እንተርፋለን። የማይተርፍ ከሆነ ግን ኦርቶዶክሳዊት አንድነት ምስጢርን የመረዳት አቅም ጠፍቶብናል ማለት ነው። ይህንን እየተረዳን ነው ወደ ሌላ ከፍ እያልን ምን ሄደው እንዴት ለሌላው ስንተርፍ ሀገር እናያለን። አነጣጥላትም ሀገርን በርግጥ አነጣጥላትም እንተጋገዛለን። አንዱ ቢወድቅ አንዱ ያነሳዋል፣ ከአንዱ የጎደለውን አንዱ ይሞላዋል። ዘይተዳ ምስለው ከማገር እንተባጠቅም ወንድም ከወንድሙ ጋር ቢረዳዳ ቅጽር ያለውን ሀገር ይመስላል ይላል። ይመስላል ቅጽር ያለን ሰዎች መሆን ይጠይቀናል። የተቀጸረ ማንም ማይደፍረው የልቡና ምሽግ የኦርቶዶክሳውያን ልብ ለሁሉ ተጋላጭ ሆኗል። ለሁሉ ተጋላጭ ለመጣ ሁሉ ተነጅ እንዳንሆን። ስለዚህ ኦርቶዶክሳዊ አንድነት ከዚያች ምስጢርና ህይወት የምትቀዳ ያልጨረስነው ረጅም ጉዞ ያለው እጅግ በጣም ጸሎታዊነት፣ አንድ ጸሎት፣ አንድ ስርዓት፣ አንድ ውዳሴ ወዘተ ያላት ናት። ሥላሴ በአካል 3 ናቸው፣ በባህሪ ግን አንድ ናቸው። እኛም በአካል ብዙ ነን፣ በክርስትና ህይወት ግን አንድ ነን። መድኃኔ ዓለም ክርስቶስ ያለንን ታስታውሳላችሁ? ካይለ መጽእ ወነሳክሙ ዳግመኛ እመጣለሁ ወስዳችኋለሁ ከመታሉ ምስሌ ከኔ ጋር እንድትኖሩ ካለ በኋላ እኔም በእናንተ እኖራለሁ። እንዲያውም አባቴ ሆይ ለምናለሁ አለ መድኃኔ ዓለም ክርስቶስ። ትልቁን ምስጢር በፍጹማን ተገብቶ ሲነግረን ምን አለ? እኔ በአንተ እንዳለሁ አንተም በእኔ እንዳለህ እነሱም በእኛ እንዲኖሩ አለ። በሥላሴ እንድንኖር እኛ በሱ እንድንኖር እሱም በእኛ እንዲኖር ነው የተጠራ ነው። በዚህ ዓለም ውስጥ የሚኖር ለሊሁ ዓለሞም ወሌሉ ተድላሆም ራሱን ዓለም ተድላ ርስት ያደረገ ክርስቲያን ጅል አይሆንም። በህይወታችን ጥንቅቅ ያልነን ሥጋ ወልደ እግዚአብሔር እምንቀበል ሰዎች መሆን ይጠይቀናል። ሰምቶ መሄድ አለመራስ ነው። በእውነት የእግዚአብሔርን ቃልም ዘሩን መካን ማድረግ ነው። እግዚአብሔር አምላካችን በጎም ሁሉ ያድርግልን። ቤተክርስቲያን አንዲት ናት። ያችን ቤተክርስቲያን እኛ ነን። የትም ቦታ እኛ ነን። አንዲት ክርስትና፣ አንዲት የኦርቶዶክሳዊ ህይወት ለሁሉም ነገር ያገባኛል የምንል ለመሆን እግዚአብሔር ልቡናችን ይክፈትልን። ይቆየን። መምህራችን የእንታ ገብረ መድኅንን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አሁን ንዝህላልነት ስንፍናን ማራቅ ያለብን መጀመሪያው እኛ ከሌላ ቦታ መጥተው ነገሮች እንዲስተካከሉልን ወይ ደግሞ የሆነ አካል እንዲያስተካክልልን ባንጠብቅ በጣም መልካም ነገር ነው። አንድ የወሃቢያን ጉዳይ ብቻ እናንሳና ብንጨርስ መልካም ነው ብያሰብኩኝና እስቲ ከዚህ እንጀምር። የወሃቢያን መስመር ካሁኑ ካልቀጨ ነው ወሃቢይ ብለን ዑለማዎች በየቦታው ካላስተማረን ካላስጠነቀቀን አሁን ከእጃችን ያሉ ልጆች የገዛ ባለቤቶቻችን የገዛ ልጆቻችን ነገ እኛን ለማረድ እንደሚጋበዙ ይሄ ግልጽ ነው። በየሀገሩ የተደረገው በየሀገሩ የተሰራው ለኛ ማሳያ ሊሆን ይችላል። አገር ፈርሶበታል የወሃቢያ አስተምሮት፣ አባት ተገሎበታል የወሃቢያ አስተምሮት፣ ልጅ እናት ተገላበታለች የወሃቢያ አስተምሮት። የወሃቢያን መስመር ካሁኑ ካልቀጨ ነው ወሃቢይ ብለን ዑለማዎች በየቦታው ካላስተማረን ካላስጠነቀቀን አሁን ከእጃችን ያሉ ልጆች የገዛ ባለቤቶቻችን የገዛ ልጆቻችን ነገ እኛን ለማረድ እንደሚጋበዙ ይሄ ግልጽ ነው። በየሀገሩ የተደረገው በየሀገሩ የተሰራው ለኛ ማሳያ ሊሆን ይችላል። አገር ፈርሶበታል የወሃቢያ አስተምሮት፣ ልጅ እናት ተገላበታለች የወሃቢያ አስተምሮት። ብዙ ጊዜ ስንናገር የወሃቢያን ጉዳይ ስንናገር ከሌላ ጉዳይ የሚመስላችሁ ሰዎች ስላላችሁ ደጋግመን የወሃቢያን ጉዳይ የምናነሳው። የወሃቢያ ሙስሊሙ ለሙስሊም አያራ ነው።
እያልናችሁ ነው። ደግመን እናገራለን። ከትምህርት ሚኒስቴር ጋር በተነሳው ጉዳይ ምን አይነት የሐሰት ክስ እንደሚያነሱና ትምህርት ሚኒስቴር ምን ብሎ እንደሚመስላቸው በተወሰነ ነገር ላሳያችሁ። ስሙት። ይሄን እንግዲህ አሁን እነኚህ ኮምፕሌን ያደርጉት ያሉት ሂጃብ ተከለከልን ነው። ስሙት በደንብ። አሁን መስጊድ ከገባ መተው መስጊዱንም ያፈርሱታል። ጥለህ መውጣት የለብህም ትምህርትህን። በፍጹም ኢስላማዊ ማንነቱ ተነክቶ በራቆትሽ ካልሄድሽ እርቃንሽን ካልታየሽ ብሎ እህትህ ከተባረረች አንተ ግን መፋለም አለብህ። ተምረህ ትምህርት ሚኒስቴር ሆነ ይሄን ህግ ማስተካከል አለብህ እንጂ ቤት ሸሽቶ አይደለም። መስጊድ ሸሽተህ ገብተህ ራስን እንደ ጀግና እንዳታይ። ደካማ ነህ አንተ፣ ደካማ ተገፍተሃል። ራስን እንደ ምርጥ ሙእሚን ሞዴል እንዳታደርግ። ሞዴል አይደለህም አንተ፣ ሞዴል አይደለህም። ዋይ እኛ ሁሉ ጊዜ ለምንድነው ጠያቂዎች የምንሆነው? ለምንድነው ጠያቂ የምንሆነው? ለምንድነው ጠያቂዎች የምንሆነው? እኛ መማር አለብን ትምህርት። ሚሊታሪ ውስጥ መሳተፍ አለብን። መንገዱን ማስተካከል መጥረግ ያለብን ስሙ ቀጥረኛ ሰላም ማስፈን ያለብን እኛ። ለምን ካላችሁ የሀገሪቷን ከግማሽ በላይ ህዝብ ዜጋ እኛ ነን አይደለንም። ሙስሊሙ ብቻውን ከ50% በላይ ነው ብቻው። እንዳልተማሩ የሚገባቸው በነገራችን ላይ በዚህ ቁጥር ጀምሮ ነው። ምንም እንዳልተማሩ ደደቦች መሀይሞች ናቸው። የምታውቁት ከ50% በላይ ኢትዮጵያ ውስጥ ብሎ የሚያስቡ ሰዎች ናቸው። ቁጥር እንኳን አያውቁ። እንቀጥል። የያዝነው የሀገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የሀገሪቷን የቆዳ ስፋት ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው። አላህ ነው የሰጠን። ይሄ ጎረቤቶቻችን እንደዛ ናቸው። ስለዚህ ለዚህ ሀገር ከማንም በላይ ሊያሳስበን የሚገባው እኛ ነን ማለት ነው እንጂ በሩቅ የምናየው እኛ ጠያቂ ሌላው ተጠያቂ የሚሆንበት ጊዜ ሊያበቃ ይገባል። ወደዛ መሸጋገር ያስፈልጋል። ስለ ሂጃብ አሁንም እንጠይቃለን። የዛሬ 20 ዓመትም የዛሬ 30 ዓመትም የሂጃብ መብት ይከበር። አንተ ማን ስለሆንክ ነው የምትጠይቀው? ያ ማን ስለሆነ ነው የምትጠይቀው? ማን ነው እሱ የምትጠይቀው? ለምንድን ነው እሱ የምትጠይቀው? ለማን ተጠያቂ ትሆናለህ? ለምን? ሜዳው እኮ ተሰጥቷል። ጠያቂ የሆንበት ምክንያት እንደዚያ ተቋም ስለሌለን ከዚህ በፊት እንዲህ ደራይ ስለማይፈቀድ በአገሪቷ ላይ ሚና እንዳይኖር ስለምደረግ እስቲል ዛሬም ከግማሽ በላይ ህዝቡንን ጠያቂ ሆነናል። ከጠያቂነት ወደ ተጠያቂነት ግን የምንሸጋገርበት ጊዜ እኛው ነው የምንወስነው። እኛ ነው የምንወስነው። ሁሌ ከሳሽ ለምን እንሆናለን? ተከሳሽ አንሆንም እንዴ? እኛ አንሆንም እንዴ? መሆን ያስፈልጋል። ይሄን ለማድረግ ግን ተቋምን ተጠቅመን ነው ወደዛ ልንራመድ የምንችለው። ሁለት ማለት ነው። ሶስተኛ እንግዲህ ሰው እንዳልኳችሁ የቁጥር ጨዋ ነው። ቁጥር አያውቅም። ያው በእርግጥ እስልምና በመዋሸት ተቂያ የሚባል ትምህርት አላቸው። በመዋሸት ላይ ነው ራሱ ቤዝ ያደረጉት። በመዋሸት ላይ ስለሆነ ላይገባን ይችላል። በተለይ ላትረዱ ይችላላችሁ እንዴት እየዋሹ እንደሆነ። ሁለተኛ ነገር ግን እኛ ከሳሽ ተከሳሽ የሚል ሀሳብ አንስቷል። ታች ከሆነ መቼ ነው ተከሳሽ ምን ሆነው እያለ ተከሳሽማ ናችሁ። እስካሁን ድረስ እኮ ለገደላችሁት ለምትገድሉት ሰዎች እኮ ተከሳሽ ናችሁ። የሚጠይቅ አካል ጠፋ እንጂ መንግስትም አልጠይቃችኋል እንጂ ተከሳሽማ ናችሁ። እስካሁን ለምታርዷቸው፣ ለምትገድሏቸው፣ ለምትዘርፏቸው ቦታዎች በሙሉ ተጠያቂ መሆን ነበረባችሁ። በተለይ አርሲ ላይ፣ ጅማ ላይ፣ ኦሮሚያ ክልል ላይ ለሚደረገው ጥፋቶች፣ ግድያዎች በሙሉ ተጠያቂ መሆን ነበረባችሁ መንግስት ቢኖረን ኖረው። ግን ያው መንግስት የእናንተ ቀኝ እጅ ደጋፊ ሆነና ከሳሽ ጠፋ። ለምንድነው ተከሳሽ ምን ነው ይላል። በጣም አስቀኝ ነው። እስቲ ብርሃኑ ምን እንዳለ ራሱ ከራሱ አንደበት ላሰማችሁ። የኢትዮጵያ ሕግና ደንቦች፣ የተለያዩ ደንቦች፣ በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ ዲፍረንት ስቶሪ። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለም። እናመሰግናለን። በግልጽ ከመጅሊሱ ጋር ተነጋግረናል።
ሂጃብ ይቻላል፣ ኒቃብ ግን አይቻልም፣ ሽብር ነው፣ ማንነትን አይናገርም፣ የሴኩሪቲ ጉዳይ ነው፣ ምን ይዘሽ ማን ይዘሽ እንደገባሽ አይታወቅም። ይሄ አጭር መልስ ነው ብዬ አስባለሁ። እኔ እዚህ አላብቃ። ሙስሊሞች ዝም ብላችሁ ከሰማችኋቸው ብዙ ስለሚያወሩ ብዙ ቅጥፈት ስላለባቸው እኛ እናውቃቸዋለን። የማያውቁት ሊሸውዱ ግን ይሞክራሉ። ለማንኛውም እንደዚህ እያመጣን እኛ እናጋልጣቸዋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።